የስመኝ ወንድም አቶ ታደሰ አወለ እዚህ ያሉ ዛሬ ሩት ደስታ የእሳቸው ልጅ እዚህ ከካናዳ መጥታለች። ኤሊዛቤት ጋሸው እሷም እህት መጥታለች። ፕሮግራሙ ልናስገባቸው አልቻልንም። ምክንያቱም መምጣታቸውን ያወቅነው ፕሮግራሙ ከተሰራ በኋላ። ስለዚህ በጣም ይቅርታ እንላለን። ብናውቅ ኖሮ ደስ እያለን እናስገባው ነበር። We have a brother who came from Texas and his daughter who came from Canada and another daughter from Elizabeth Gashaw. They were not included in our obituary program because we didn't know that they were coming. And because of that, we cannot change the program. So I am acknowledging that they are here. I'm going to read the obituary in Amharic first, and then I will read it in English. ወይዘሮ ስመኝ ሙሲሳ ሁነኛው በኢትዮጵያ አቆጣጠር በ1935 ዓመተ ምህረት ከሐረር ክፍለ ግዛት ተወለዱ። ከዚያም ከሐረር ወደ አዲስ አበባ በመምጣት ከአቶ ሞሲሳ ራባ ቤተሰብ ጋራ በአንድነት ሆነው ይኖሩ ነበር። አቶ ሞሲሳ እንደ ልጃቸው አሳድገው አስተምረዋል። አቶ ሞሲሳ ራባ በአስመራ በጉምሩክ ዋና ኃላፊነት ተሾሞ ወደ አስመራ ወደ ኢትዮጵያ ወደ አስመራ ሲቀየሩ ወይዘሮ ስመኝን ሞሲሳ ሁነኛውን ከአቶ ሞሲሳ ቤተሰብ ጋር አብረው ሄደዋል። በአስመራ ሲኖሩ በዚያን ጊዜ አቶ ሞሲሳ ሁነኛ ከአቶ ሞሲሳ ቤተሰብ በአስመራ የኖረው ጊዜ አቶ ሞሲሳ ምሳሌ የሆነችውን ከአቶ ሞሲሳ ቤተሰብ ጋር አብረው ሄደው አስመራ ሲኖሩ በዚያን ጊዜ አቶ ሞሲሳ ሁለተኛም ከአቶ ወይዘሮ ስመኝ ሙሲሳ ሁነኛው በኢትዮጵያ አቆጣጠር በ1935 ዓ.ም በሐረር ጠቅላይ ግዛት ተወለዱ። ከዚያም ከሐረር ወደ አዲስ አበባ በመምጣት ከአቶ ሞሲሳ ራባ ቤተሰብ ጋር አንድ ቤተሰብ ነው ይኖሩ ነበር። አቶ ሞሲሳ እንደ ልጃቸው አሳድገው አስተምራቸዋል። አቶ ሞሲሳ ራባ በአስመራ የጉምሩክ ዋና ኃላፊ ሆነው ሲሾሙ አቶ ሞሲሳ ቤተሰቦቻቸውን ይዘው ወደ አስመራ በሄዱበት ጊዜ ወይዘሮ ስመኝ ሙሲሳ ሁነኛው ከአቶ ሞሲሳ ቤተሰብ ጋር አብረው ሄዱ። በአስመራ ሲኖሩ በዚያም ሰዓት አቶ ሞሲሳ ራባ ከአቶ ብርሃኔ ሁነኛው ጋር በስራ አጋጣሚ ተገናኝተው በቤተሰብነት ተቀራርበው አቶ ብርሃኔ ሁነኛው ባህር ኃይል ተቀጥረው ይሰሩ ነበረ። ከዛም አቶ ሞሲሳ ራባ እንደ ልጃቸው አድርገው ያሳደጓትና ያስተማሯትን ወይዘሮ ስመኝ ሙሲሳን ለአቶ ብርሃኔ ሁነኛው እጅግ ትልቅ ሰርግ ደግሰው ድረዋቸዋል። እነሱም ተጋብተው በአስመራ በትዳር ሲኖሩ ወንድ ልጅ ወለዱ። ስሙንም ሳምሶን አሉት። በአስመራ ያሉ የአሜሪካን የመኖሪያ ፈቃድ ወይም ግሪን ካርድ በማግኘት ወደ አሜሪካን ኒውዮርክ ከተማ ልጃቸውን ይዘው መጡ። በዚያን ጊዜ ወደ ኒውዮርክ መምጣት ቁርጠኝነትና ድፍረትን ይጠይቃል። ምክንያቱም ኒውዮርክ የኑሮውን ውድነት እንዲሁም ኒውዮርክ ከተማ በፈጣን እድገት ላይ ስለነበረ ነው። እነርሱም በኒውዮርክ ሲኖሩ ሁለተኛ ልጃቸውን ዳዊትን ወለዱ። ሁለተኛውም ልጆች
ሁለቱንም ልጆች በዛ እያሳደጉ ከቆዩ በኋላ ቤተሰቡን ይዘው ወደ ዴይተን ኦሃዮ መጥተው መኖር ጀመሩ። ወይዘሮ ስመኝ ሞሲሳ ሁለተኛውን ብራይት ስቴት ዩኒቨርሲቲ በኮምፒውተር ክፍል ውስጥ ተቀጥረው ለ35 ዓመታት ሰርተዋል። ወይዘሮ ስመኝ ሞሲሳ ሁነኛው በስራቸው ታታሪና ጎበዝ ሰራተኛ ነበሩ። ከዚህም የተነሳ ባለቆቻቸው በስራ ጓደኞቻቸውም እጅግ ይወደዱ ነበር። ወይዘሮ ስመኝ ሞሲሳ ሁነኛው ከሰሯቸው መልካም ስራዎች አንደኛ ማንኛውም ሀበሻ ወደ አሜሪካ ሲመጣ ዘር፣ ቀለም ሳይለይ አካባቢ በማሳየት የሚያስፈልጋቸውን እገዛ ሁሉ በማገዝ ትልቅ ስራ ይሰሩ ነበረ። ሁለተኛ ወይዘሮ ስመኝ ሞሲሳ ሁነኛው ከባለቤታቸው ጋር በመሆን የቅዱስ ገብርኤልን ቤተክርስቲያን ከመሰረቱት ጥቂት ሰዎች መካከል አንዷ ነበሩ። ሶስተኛ ለቤተ ክርስቲያናቱ ማለትም ለቅዱስ ገብርኤል ቤተክርስቲያን ስዕል በሚሳልበት ጊዜ እሳቸውም ባለቤታቸውንና በልጆቻቸውም እንዲሁም በእርሳቸውም ጭምር ስዕል አስለው አበርክተዋል። አራተኛ ወይዘሮ ስመኝ ሞሲሳ ሁነኛው የኢትዮጵያ ኮሚኒቲ በሚቋቋሙበት ጊዜ ትልቅ ተሳትፎ አድርገዋል። በየዓመቱ ለሚደረገው ኢንተርናሽናል ፌስቲቫል በዓል ላይ የሀገራቸውን ባንዲራ፣ ባህል፣ ምግብን በደንብ ያስተዋውቁ ነበረ። አምስተኛ ከጓደኛቸውን ጋር ለመገናኘት ያመቻቸው ዘንድ የዕቁብ አንደኛው አባል ነበሩ። ምንም እንኳን እሳቸው በሕመም ምክንያት ዕቁቡን ከ45 ዓመት በኋላ ቢያቋርጡም እስካሁን በጓደኞቻቸውን እንደቀጠለ ይገኛል። ወይዘሮ ስመኝ ሞሲሳ ሁነኛው የሁለት ወንዶች ልጆች እናት ነበሩ። ባለቤታቸው በሕይወት ከተለዩበት ጊዜ ጀምረው ስጋው ደሙን በመቀበል የባለቤታቸውን ቁርባን በማስቆረብ ይኖሩ ነበረ። ወይዘሮ ስመኝ ሞሲሳ ሁነኛው በሕክምና ሲረዱ ቆይተው ሚያዝያ 21/8/2018 ዓ.ም አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ ባለው አምላካዊ ቃል መሰረት በተወለዱ በ83 ዓመታቸው ከዚህ ዓለም በሞት ተለዩ። ለልጆቻቸው ለሳምሶን ሁነኛውና ለዳዊት ሁነኛው እንዲሁም ለእህቶቻቸው ለወይዘሮ እሌኒ ሞሲሳ አብርሃምና ለወይዘሮ ቆንጂት ለጓደኞቻቸው መጽናናትን እየተመኘ ነፍሳቸውን ከደጋጎቹ ቅዱሳን በአብርሃምና በያዕቆብ አጠገብ ያኖርልን። ከእህቶቻቸው ከወይዘሮ እሌኒና ከወይዘሮ ቆንጂት ለወይዘሮ ስመኝሽ የተቀጠለለት ወይዘሮ ስመኝሽ ነፍስሽን ይማረው፣ በአብርሃም በያዕቆብ አጠገብ ያኖረው። የሰማይ ቤትሽን ቀድመሽ ሰርተሻል፣ በሥጋ ወደሙ ተወስነሻል። በይ ደህና ሁኚልን፣ እንሰናበትሽ፣ ዛሬ በኋላ መቼም አናገኝሽ። ስመኝሽ ሞታለች፣ ስመኝሽ መታለች፣ ሙልሽ ተቀበያት፣ ብቻዋን እንዳትሆን ታጫውታታለች፣ ሙልሽ